ሮቤል ወይሄር መጣሽ እንዴ? በሰላም ነው ግን እንደዚህ አንገት ዘቅዘቃችሁ? እኔ ማላስተካክሉ የሞከርኩ ነበር። ወይ ነው እንዴ? አስደነገጥከኝ እኮ። ቆይት ሄደሽ ነው ሄርም እያልኩ እኮ አልሰማሽኝም? አዎ ከቢኒ ጋር ወሬ ይዘን እኮ እንዳንረብሸው ብለን በረንዳ ላይ ወተን ነው። ቢኒ ወንድም ቤት አለ ታዲያ? እሱማ በረንዳ ላይ ነው። ልጥራለህ እንዴ? አዎ ካላስቸገርኩሽ ጥሪው እስኪ። እንዴ ሮባ መጣ እንዴ? አዎ ስናናሳ መጣ። ደግሞ እድሜ ረጅም ነው። ወይ ግን እንዴት ነው የማይያዝነው? በጣም እኔማ እንደዚህ ሆኖ ባየሁት ቁጥር እንደዚህ ያደረጉትን ሰዎች የመበቀል ፍላጎት እንዴት እየጨመረ እንደሆነ። አይ አንተ ደግሞ በቀል ጥሩ ነው ብለህ ነው? ጥሩ እንዳልሆነማ ጠንቅቄ ያውቃለሁ። ነገር ግን የጓደኛዬ ደም እንዲህ በከንቱ ፈሶ አይቀርም። ይገባኛል እኮ አንተ የማይሆን ነገር ውስጥ እንዳገባብኝ እኮ ነው። የፈለገው ነገር ሊመጣ ይችላል። ልትወው አልችልም በጭራሽ። ጓደኛዬ እንደዚህ ያድርገው ስታስበው እንዴት ነው የምትወው? አይ አንተ የፈለገ ነገር ብትል እኮ አይሰማህም። ዝም ብሎ ደከም ሲልክ ነው። እሺ በቃ ከምንም በላይ ምኞቴ ግን ጓደኛ ደህና እንዲሆን ነው። በጣም እሱማ የሁላችንም ምኞት ነው። ፈጣሪ ጨርሶ ይማረው። አሜን፣ ጨርሶ ይማረው። ትልቅ ስራ ትቼ የመጣሁት ነው የተዋለ ማየት። በቃ እኔ ልሂድ። አስቆይም ነበር? እሺ በቃ እናመሰግናለን ደግሞ። እሺ ምንድነው ፊት አላስወገድከውም እንዴ? ወይኔ ለጥቂት አስወግደው ጫፍ ላይ ደርሼ ሄርሜላ መጣች መሰለሽ። ልትገለው እንደነበር አወቀችበት አይደል? አረ በጭራሽ እንደምንም ብዬ ሸወድኳት። በጭራሽ ሳታረግ መመለስ አልነበረብህም። ቆይ አሁን ነቅቶ ሁሉን ነገር ቢነግራቸውስ? እኔ አላቅም ምን ማድረግ እንዳለብኝ። ነገር ግን ክፉኛ የተጎዳው እንዲህ በቀላሉ የሚናቅ አይመስለኝም። ብለን ተስፋ እናደርጋለን ነው እንጂ አንተ ነገር እኮ ተስፋ የለውም። ብቻ በሆነ መንገድ ከዛሬ መትረፍ የለበትም። ምንም የተለየ መንገድ የለውም። በዚህም ሆነ በዛ ማስወገድ ነው ያለብን። ወይኔ ምን አባቴ ማድረግ የሚሻለኝ? ምን ይሻላል ታዲያ? ምንም የሚነቃ አይነት እኮ አይደለም። ዶክተሩ እስከ አንድ ቀን ሊቆይ ይችላል ብሏል። እስከዛ ድረስ በትዕግስት እንጠብቀው። እሱማ ከመጠበቅ ውጭ ሌላ አማራጭ የለም። ምን አይነት ፈተና ነው እኮ እየገጠመን። በዚህ መሀል ፍቅሬን ብገልጽለት ራስ ወዳድነት ያስመስልብኛል። ለነገሩ ምን አስቸኩሉኝ፣ ሁሉም ነገር ሲስተካከል ይደርሳል። በቃ ቢኒ ብዙ አትጨነቅ፣ ፈጣሪ አለ፣ እሱ ጥላ ከለላ ይሆነዋል። ግራ ገባኝ እኮ የሆነ ድብልቅልቅ ያለ ስሜት እየተሰማኝ ነው። ይገባኛል። የምትወደው ሰው የሆነ ነገር ሲሆን ጭንቀቱ ከባድ ነው። ቢያንስ እኔንም ከተረዳሽኝ አንድ ነገር። ምንም ማለት አይደለም። እኔ ደግሞ በማንኛውም ሰዓት ካጠገብ አለሁ። እሺ እሺ። እኔ ቆንጆ በጣም ነው የማመሰግነው። የእኔ ቆንጆ ነው ያልከው? እንዴ አዋ ምን ያንስሻል ቆንጆ ለመባል? እሱን እንግዲህ ፍርዱን ላንተ ሰጥቼዋለሁ። እኔማ እኮ ፍርዱን ያው ቆንጆ ነሽ የሚል ውሳኔ አስተላልፌያለሁ። የተከበሩ ዳኛ ትክክለኛና ሚዛናዊ ፍርድ ነው የሰጡት። ወሬኛ አልቀረብሽም። በቃ ቆንጆ ነሽ ስልሽ የምትሆኚ ጠፋብሻል። ታዲያ ቆንጆ አይደለሽ እንድትለኝ ባልሆነ። በጣም በሚያሳዝን ሁኔታ አዎ። በጣም ትገርማለሽ። እሺ ክፉ። ኧረ ስቀልድ ነው። አመረርሽው እንዴ? አሁን ያለው ብቸኛ አማራጭ መረጋጋትና ትክክለኛውን ውሳኔ መወሰን ነው። እኔ የምችለውን ሁሉ እየሞከርኩ ነው። ነገር ግን አቤል ተነስቶ ለቢኒያም የሚነግረው ከሆነ ምን ቢኒያም ሳይቀድም እርምጃ ወስድበታለሁ። ምን አልክ አንተ ደፋር? በጭራሽ ቢኒያምን ምንም ነገር እንዳታደርገው። እስካሁን የለፈውበት ነገር ልታበላሽ ነው እንዴ? ሊዱ ታዲያ ጃያት የቁጭር እንዴት ይገዛት እንደሆነ እንኳን አንቺ አልገባሽም። የፈለገውን ያክል ሊይዝ ይችላል። አንድ ያለን አማራጭ አንድ ልጅ ማስወገድ ብቻ ነው። ነገር ግን ከትዕዛዝ የወጣ ቢኒን የሆነ ነገር ካደረግከው እኔን አያድርግ። ያለኝ አማራጭ አቤል ማስወገድ ብቻ ነው ማለት ነው?
አዎ የሚከፈለውን መስዋዕትነት ከፍለህ ዛሬውን አስወግደው። አዎ ተአምር ቢፈጠር ከዛሬ ማለፍ የለበትም የጀዝባ። አዎ ልክ እንደዚህ በሙሉነት አስወግደው። የሆነ ፕላን ማውጣት አለብን። ምንም ፕላን አያስፈልገውም። ቢኒና ሄርሜን በሆነ መንገድ አዘናግተህ ልጁን አስወግደው። እሺ አንቺ ብቻ ቢኒያምን ከዛ ቤት በሆነ መንገድ ምታድርጊ። አንተ ጀዝባ ከቢኒያም ጋር ያለበትን ሁኔታ አረሳው እንዴ? ምን ላድርግ? በጣም ስለጨነቀኝ እኮ ነው። አይ እንግዲህ ወንድ ልጅ አይደለ እንዴ? የሚመጣውን ነገር ቆፍጠን ብለህ ተቀበል። ሄሎ ሩባ። ወይዬ ቢኒ፣ አሁንም ሄርሜላ ቤት ነህ? አዎ እዛው ነኝ። ታዲያ አዲስ ነገር የለም? እንዴት ሆና ቤላ? ምንም አዲስ ነገር የለም እባክህ፣ ቅድም እንዳየው። ወይኔ ማን ይሄ ነገር እንዳደረገው እኮ ትንሽ ፍንጭ ብናገኝ በጣም ጥሩ ነበር። ከዛም የገባበት ገብቼ ነበር ዋጋውን የምሰጠው። ቆይ ግን እጃችንን አጣጥፈን ከምንቀመጥ ለምን ይሄን ያደረገው ሰው እናጣራ? አይ የት ብለን እናጣራለን ብለን ዝም ብለን ከምንቀመጥ አይሻልም ብለህ ነው? እሱስ ልክ ነህ። ሰፈር እንገናኝና ያለውን ነገር እናጣራ ባይ ነኝ። በቃ እሺ፣ ድድ ማስጫው ጋር ጠብቀኝ መጣ። እሺ ባይሆን ትንሽ እጅ ላዘናጋው እንጂ። አዎ ይሻላል። እዚህ እጅን አጣጥፈህ ከምትቀመጥ በቃ እኔ ልሂድ። ጉድላት ብያለሁ እንግዲህ። ስማኝ ወንድሜ፣ ከዚህ በላይ እጃችንን አጣጥፈን መቀመጥ የለብንም። ይሄን ነገር ማን እንዳደረገው ማወቅ አለብን። እሱን እኮ ነው የምልህ። እንዴት ወንድ ልጅ በዚህ ልክ ይደበደባል? በጣም አረመኔዎች ናቸው። ቀላል አረመኔ በመንገድ የገባብኝ ዋጋውን ሰጥቶት አለቀ። በጣም እንጂ የጭካኔ ጥግ። ታዲያ በምን አይነት መንገድ አጣርተን እንድረስባቸው ትላለህ? ቆይ አቤል ከዛ በፊት ምንም ነገር አላለም? ምንም ጠላቶች አልነበሩትም? ምንም ያለኝ ነገር የለም። የበፊት ማንነቱን ትቶ ሰላማዊ ሕይወት እየመራ ነው ያለው። ከማንም ጋር አልተጋጨም። ምናልባት ድሮ ያስቀየማቸው ሰዎች ሊበቀሉት ሞክር ይሆን እንዴ? እኔ እንጃ፣ ምናልባት ሊሆን ይችላል። ታዲያ ድሮ የሚውሉበት ቦታ ሄደን አጣራ እንዴ? አይ እንደዛ በግልጽ መሆን የለበትም። ሁሉም ነገር በድብቅ ነው መሆን ያለበት። እሺ በቃ ካልሆነ እኔ ድሮ ሰፈሩ ሂጅ ያለውን ነገር ላጣራ። እሺ አደራ። አቤልን የመንቃት ሁኔታ ካየበት እንኳን ቶሎ ደውልኝ። በቃ ችግር የለውም። ከሰዓት በኋላ ሂጅ ያለውን ነገር በደንብ አጣራለሁ። በጣም አሪፍ። ይህ እኮ ነው የመወያየት ጥቅም። በቃ በኋላ ደውልልሃለሁ። ከመሄዴ በፊት ትንሽ ከአቤላ ጋር ልቆይ። እሺ አደራ። አቤልን የመንቃት ሁኔታ ካየበት እንኳን ቶሎ ደውልኝ። እሺ ምን አዲስ ነገር አለ? ምንም የተለየ ነገር የለም እስካሁን። ነገር ግን እስኪ በኋላ የአቤል የድሮ ሰፈር እጄ የተጣለው ሰው ምናምን ካለ ቼክ አደርጋለሁ። እሱ በጣም አሪፍ ሀሳብ ይመስለኛል። አይ ሮባ፣ ለክፉ ቀን የሚሆን ሰው እኮ ነው። እሱ ነው ሀሳቡን ያመጣው። ይሁን እስኪ ብቻ ማንም የሚያምጠው አሪፍ ሀሳብ ነው። ቆይ ግን ይህን ያደረጉትን ሰዎች የምንደርስባቸው ይመስልሻል? አዎ የጊዜ ጉዳይ ይሆናል እንጂ የታባታቸው ይቀርላቸዋል። ወይኔ እጅ ላይ የጣላቸው ቀን ግን እኔን አያርገኝ። ቆይ ግን አላማክ ምንድን ነው? ሰው ላይ ጉዳት አድርሳ እስር ቤት መግባት ነው? የፈለገው ይምጣ፣ በጭራሽ ዋጋቸውን ሳልሰጣቸው አልቀርም። እኔ ለአንተ በጣም እየፈራው ነው። ፈጣሪ ካንተ ጋር ይሁን። ምንም አልሆንም ባክሽ፣ ቢበዛ መታሰር ነው። ለአቤላ ደግሞ ከዚህም በላይ በሆንለት ያንስበታል። እሺ በቃ ደስ እንዳለ። እኔ ምንም ብልክ እየሰማኸኝ አይደል? አሁን ሌላውን ትተሽ ዛሬ ቺፕስ አዘጋጅተሻል? አራል ላይ ያውም ከካቻፕ ጋር።
በጣም አሪፍ ነገር ነው አመቻችቼ የመጣሁት። ምንድነው እሱ? ቢኒ ለተወሰነ ሰዓት ከአቤል ጋር አድርጌያለሁ። ብራቮ። ነገር ግን አሁንም አንድ እንቅፋት አለ። ምንድነው እሱ? ሄርሜላ በምን አይነት ሁኔታ ከዛ ቤት እንደምትወጣ አላውቅም። ለካ እሱም አለ። ለነገሩ የሷ ነገር ብዙም አያሳስብም። እርግጠኛ ነኝ የሆነ መንገድ አናጣለት። እሱማ ግድ እኮ ነው። ከዛሬ በተአምር ማለፍ የለበትም። እሱን ነው የምልህ። ያችን የማትረባ የሆነ ነገር አስብላት። የማትረቢ እንኳን አንቺ ነሽ ደፋር። የያዘኝ ይዞኝ ነው ዝም ያልኩሽ። እስኪ መፍትሄ የሚሆን ነገር አላጣው። ዛሬ እንደምንም ብለህ ልጁ የምታስወግደው ከሆነ ሁሉም ነገር ይስተካከላል። በተሻለ መጠን ድል አድርጌ ለመመለስ ሞክራለሁ። አቤት አቤት፣ እጣት የሚያስቆረጥም ቺፕስ ነው። አይ አንተ፣ ይሄ እኮ ሙያ የሚጠይቅ ነገር አይደለም። ኧረ ዝም በይ። መቼም ይሄን የመሰለ ቺፕስ ማንም ያዘጋጀዋል አትይኝም። አይ እንደዛ እንኳን አልወጣኝም። ያው ከሌላ ሙያ አንፃር ነው ያልኩት። ከዚህም በላይ ሙያ አለኝ ለማለት ነው ቅኔ? ኧረ አልወጣኝም። በምን አይነት መንገድ አይተኸው ነው? በምንም ልረዳው። ነገር ግን በጣም ሙያ አለኝ እያልሽ ነው ባሽ? እንደዛ አልወጣኝም። ነገር ግን ማንኛውንም ምግብ በአሪፍ አድርጌ መስራት እችላለሁ። እስኪ እናያለን እንግዲህ። ምን ነው ትጠራጠራለህ እንዴ? እውነት ለመናገር ሁሉንም አይነት ምግብ መስራት ትችያለሽ ብዬ አላምንም። በጣም ጥሩ። ስለዚህ አንተ የፈለግከው ምግብ እሰራልሃለሁ። ካልወደድከው እኔ እቀጣለሁ፣ ከወደድከው ደግሞ አንተ ትቀጣለህ። በአንድ አፍ ግን አደራ በታማኝነት። ለእሱ አታስቢ፣ ቢኒያም እኮ ነው። እሺ በቃ እኔ የምልህ አንቺ የምትይኝ ለምን ለአቤል መልካም ምኞት አንመኝለት በሰላም እንዲነቃ? እሺ አንቺ ጀምሪ። እሺ አቤላ ምንም ሳይሆን የሚነቃ ከሆነ 10 የኔ ቢጤዎችን አበላለሁ። ዋው! እኔ ደግሞ ምንም ሳይሆን የሚነቃ ከሆነ 50 የኔ ቢጤዎችን አበላለሁ። ፈጣሪ ምኞታችንን ያሳካልን። አሜን። መቼስ ምን አደንቃለሁ። በባዶ ወድ ከምትሄድ ትንሽ ጁስ ነገር ልትጨልና ዳጣት ሄደል ይሻላል ብለሽ ነው? እሺ በቃ አቤት ሊዱ፣ መልክ ብቻ እኮ አይደለሽም ከቁም ነገር ጋር ሞት ነው ይዘልሽ። አቤት አቤት፣ አውርተሙታል እባክህ። ጭራሽ ህብዬ ሰማ መቀለጃ አደረከኝ። የምሬን እኮ ነው ሊዱ። አንዳንዴ ትዳር የሚያምረኝ እኮ ለዚህ ነው። ይልቁን ማድረግ ያለብን ነገር አድርግ፣ እሱ ነው የሚያዋጣ። እሱንማ እኮ አስቤ ጨረስኩ። ሰዓት እስኪደርስ የጠበቅኩ ነው። ከሰዓት በኋላ ድል የተባባላችሁት? አዎ ከሞላ ጎደል ሰዓቱ እየደረሰ ነው። አደራ ጥሩ ዜና ይዘልኝ እንደምትመጣ አንጠራጠር። ሀሳብ አይግባሽ፣ ድል አድርጌ ነው መመለስ ነው። በቃ ይርሙሻ፣ እኔ አቤል ድሮ ሰፈር ሂጅ ያለውን ነገር ላጣራ። አሁን ነው የምትሄደው ታዲያ? አዎ፣ እዚህ ምንም አልሰራም። እንደዚህ ያደረጉትን ሰዎች አሳድጄ ብበቀላችሁ ይሻላል። እሺ በቃ ደግሞ ራስህን ጠብቅ። ምን ሆናለሁ ደግሞ? አይ እንደዛ ብሎ ነገር የለም፣ የሚሆነው አይታወቅም። እሺ በቃ ሮባን ነግሬዋለሁ፣ አሁን ይመጣል። አዲስ ነገር ካለ ደግሞ ደውዪ። እሺ እንዴት ነህ ሮባ? ይሄው እኔ ከቤት ወጥቻለሁ። የድሮ አቤላ ሰፈር እየሄድኩ። አሪፍ አድርጋል። በቃ ለማንኛውም እኔ አቤል ጋር ብሆን ይሻላል። እሱን ልልህ ነው የሚደወልኩት። ሄርሜላ ማለች፣ ከጎኑ ናችሁ፣ ተከታተሉት። ምንም ሀሳብ አይግባው እንደሚል በኔ ላይ ጣም። እሺ በቃ አደራ ግን እሺ፣ እኔ ልቆይ ስለምችል ካጠገቡ እንዳጠፋ። ምንም ሀሳብ አይግባው እያልኩ። እሺ በቃ በኋላ እደውልልሃለሁ። እሺ በቃ በኋላ እደውላለሁ። ይሄ ጀዝባ እኔን አምነኝ ካጠገቡ እንዳትርቅ ምናምን አላለኝ መሰልሽ? አይ እኔ ምስኪን እኮ ነው። ችግር የለውም። ምንም የፈጠነ ጸጥ አድርጌ እጠብቀዋለሁ። ብራቮ፣ እሱ ነው የሚፈለገው። የሚከፈለውን መስዋዕትነት ከፍለ አስወግደው ነው። እሺ በቃ እኔ ልሂድ። ሰዓት ማባከን አያስፈልግም።
ሮባ እንዴት ነህ? አለሁልሽ እርሚ። እንዴት ነው አቤላ? ትንሽ ለውጥ የለውም? አረ ምንም ለውጥ የለውም፣ እንደነበረው ነው። ቢኒ እኮ ደውሎልኝ እኔ ስለሌለው አብራቱን ብሎ እኮ ነው። አይ ቢኒ፣ የአቤል ነገር ጨንቆት እኮ ነው። ምን ይደረግ ብለሽ ነው? የልብ ጓደኛው ስለሆነ እኮ ነው። እሱማ ይገባኛል። ብቻ ፈጣሪ ወደ ጤናው ይመልሰው። አሜን። እኔም ምኞቴ እሱ ነው። እኔ ምንሽ የርሙ ራሴን በጣም ያመመኝ ነውና ከቻልሽ ከፋርማሲ መድኃኒት ይዘሽ ትመጫለሽ? አይገርምም? እንደ አጋጣሚ እኮ ቤት አለ። ቆይ ላምጣልህ። ወይ ሮባ አጣሁት፣ አልቋል መሰለኝ። ወይ ካልሆነ ገዝቼልህ ልምጣ። ካላስቸገርኩሽ ደስ ይለኛል። አረ ምንም ችግር የለውም። እሺ እባክህ፣ አሁን ማን አባህ መጥቶ ነው ከኔ ሊያስጥል የሚችለው? ቻው ቻው አቤላ።